ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ትናንትና እንግዲህ ሀይሚ ባለፈው አይታችሁ እንደሆነ ዱባይ እንደገባች ማለት ነው። አንተ እዚህ ዱባይ ድረስ መጥተህ አዝናንተኸኛል፣ አስደስተኸኛል። እኔም ደግሞ ሰፕራይዝ አለኝ ዱባይ ላይ ስትለው እሱ ደግሞ ማንን አውቀሽ ነው? ለሀገሩ አዲስ ነች። ስለዚህ ማንን አውቀሽ ነው እኔን ሰፕራይዝ የምታደርጊውና አላምንሽ ምናምን ነገር ሲላት ነበረ ማለት ነው። እሷ ደግሞ እኔ ብቻዬን አይደለሁም ኦዲየንሶች አሉ እና ዱባይ ላይ ደግሞ በጣም ብዙ ኦዲየንሶች አሉኝ፣ ተመልካቾች አሉኝ። ስለዚህ እነሱ ስለሚያግዙኝ የሆነ ነገር ጠብቅ ብለው ነበረ እና እሱ በየቀኑ ምንድን ነው ያስቀመሽልኝ ሰርፕራይዝ፣ መቼ ነው የምታሳየኝ፣ መቼ ነው ምሰጪ ምናምን እያለ በጣም ጨቀጨቃት ነበረ ማለት ነው። እና እንግዲህ በትናንትና እለት እንደዚህ አምሮባት የሀበሻ ቀሚስ ለብሳ እሱም ለብሶ እንዲመጣ አድርጋ እንግዲህ በጣም ደስ የሚል ባህር ዳርቻ መርከቡ ላይ እንደምታዩት 200,000 የብሩኬ 200,000 መግባቱን ባስመለከተ እንደዚህ ደስ የሚል ቦታ ላይ አክብራለታለች ማለት ነው። በነገራችን ላይ ብሩኬ ራሱ ሀይሚን ወደ ዱባይ ይዟት የመጣው በምክንያት ነው ማለት ነው። ያኔ ገና አብሮ መስራት ሲጀምሩ ምን አለ ለኦዲየንሶች ማለት ነው፣ እኔ 200,000 ሰብስክራይብ ከገባሁ ሀይሚን ይዣት ዱባይ እሄዳለሁ፣ አዝናናታለሁ በራሴ ወጪ ምናምን ብሎ ተናግሮ ነበረ። ልጁ ሁሌም እንደምላችሁ የቁም ነገረኛ ነው፣ ለቃሉ ታማኝ ነው ማለት ነው። እና በቃሉ መሰረት ብሩኬ 200,000 ሲገባ እዛም አክብረውለት ነበር። አይታችሁ ከሆነ ኢትዮጵያ ላይ አክብረውለት ነበረ። ነገር ግን እሱ ቃል ስለገባ ሀይሚን ይዟት ዱባይ መጥተዋል ማለት ነው። ያው ሀይሚም ደግሞ ይሄን አጋጣሚ ልጠቀመው፣ ጥሩ ጊዜ እናሳልፍ በማለት እንደዚህ ያማረና የተዋበ ቦታ እንግዲህ ኬክ አዘጋጅታ እንደምታዩት በዲኮር ምናምን ነገር አድርጋ ይሄን ፕሮግራም አድርጋለች ማለት ነው። እና ብሩኬ ግን በፍጹም አላሰበውም። ምክንያቱም ያው ልጅቷ ለሀገሩ አዲስ ናት፣ ማንም ሰው ያውቃትን ብሎ ስለሆነ የሚያስበው ከቤት ወጥታ በዚህ ልክ ተዘጋጅታ ምናምን የምትጠራው በፍጹም አልመሰለውም። እና በጣም ነው የተገረመባት። ሀይሚም ደግሞ እንዳለች ያው ኦዲየንሶች፣ ተመልካቾቻችን፣ የኛ ወዳጆች፣ አክባሪዎች የሆኑ ልጆች በገንዘብም በሀሳብም በምንም አግዘውኛል። ለምን አታከብሪለትም እዚህ ምናምን የሚለውን ነገር እኔም ሀሳቡ ነበረኝ፣ ግን እነሱም ሲጨመሩ ይሄ ነገር ምናምን ብዬ አሰብኩበትና ይሄንን ውብ ጊዜ አዘጋጀሁት ነው የምትለውና የሀይሚዬ የኛ ጨረቃ የልጅ አዋቂ ማለት ነው። የምር ነገረ ሰራላ በጣም ነው የሚገርመኝ። ማለት በጣም ትናት በጣም ብዬ ልንገራችሁ፣ በጣም የበሰለች ልጅ ናት ማለት ነው። ሀይሚ ማለት ምን ማድረግ እንዳለባት ጠንቅቃ የምታውቅ ጎበዝ ልጅ ናት የምር። እና እላቸዋለሁ እንደዚህ አምሮባቸው ነበረ ትናንትና ማለት ነው። በዛ ላይ ቃሉን ማክበሩ በራሱ ትልቅ ነገር ነው የምር። እንደ ቀልድ ነው የተናገረ ይመስለኝ። ማለት ያው ብዙ ሰው ሲሳካልኝ ይሄን አደርጋለሁ ይላል ብዙ ሰው ማለት ነው። ግን ልክ ያ ነገር ሲሳካላቸው ያ ነገር በቃ ይረሱታል፣ ወይንም ቢያስታውስ ራሱ በቃ ችላ ይሉታል። ግን አንዳንድ ሰው ደግሞ እንደዛ ነው፣ ልክ ያለውን ነገር ይፈጽማል። በቃሉ መሰረት ቃል የገባውን ነገር ይፈጽማል ማለት ነው። ልክ እንደ ብሩኬ እንግዲህ ብሩኬ ያደረገው ይሄንን ነው። እና ብዙዎቻችሁ አሁን ዱባይ ሲያመጣት ዝም ብሎ አስቦ በሳምንት ወይ በሁለት ሳምንት አስቦ ዝም ብሎ ይዟት የመጣ ይመስላችኋል? ግን አይደለም። በጣም ቆይቷል። አስባችሁታል? ገና ቪዲዮ አብሮ መስራት ሲጀምሩ የዛሬ ስንትና ስንት ወር ማለት ነው። ስንት አመት ሆናቸው እንደ ግን እነሱ አብረው ከተጣመሩ። ነገር ግን ቆይቷል፣ በጣም ቆይቷል ቃል ከገባላት እና ያው 200,000 በመግባቱ አስመልክቶ ግን ቃሉን ፈጸመ ማለት ነው። እና ትናንትና እንግዲህ ሀይሚ ባለፈውም ነግረዋለች፣ ሰፕራይዝ አለ ስትለው
እሱ የመሰለው በቃ ትንሽ ስጦታ አለ አይደል? እንደዛ ነው የመሰለው። ምክንያቱም ያው እሱ ነው ልታደርግ የምችለው። ቤት ቁጭ ብላችሁ ኦንላይን ትጠልባላችሁ፣ ከዛ ይሄው ስጦታ ተብሎ የሚሰጥ ነው የመሰለው። ነገር ግን ያው እንግዲህ ዱባይን አታውቂያትም ሲል ቆይቶ ብሩኬ ቀድማ ወጣ በዱባይ ይሄን የመሰለ ፕሮግራም አዘጋጅታለታለች ማለት ነው። ለማንኛውም ግን ደስ ይላል። አሪፍ ጊዜ ማሳለፋቸውም ራሱ ግን እነሱም እንዳሉት ኢትዮጵያ ላይ ብንሆን ድጋሜ ከጓደኞቻችን ጋር ከምናምን ከብዙ ያለ ኢትዮጵያ ስትሆኑ ብዙ ጓደኞች አላቸው። በተለይ እነሱ ግሩፓቸው በጣም ብዙ ነው እና ከእነሱ ጋር ብናሳልፍ በጣም ደስ ይለን ነበረ። ነገር ግን የዱባይ ማስታወሻም ስለሚያስፈልገን ይሄን ነገር ልናደርግ ተገደናል ብለዋል። እኛም ተቀብለናቸዋል። ዋናው እነሱ ይመቻቸው፣ እነሱ ደስ ይበላቸው እንጂ ኢትዮጵያም ሆኖ ኢትዮጵያም የትም አይሄድባቸውም አይደል እንዴ? ኢትዮጵያ የሆነ ፕሮግራም ለማክበር የግድ የሆነ በዓል ወይም ደግሞ እንደዚህ የሆነ ነገር ማለት ሰውን ለመደሰት ከፈለጋቸው የግድ ቀንና ምክንያት መፈለግ የለባቸውም። የምር ፈታ ማለት ከፈለጋቸው ጓደኞቻችሁን ትደውላቸዋላችሁ፣ ይመጣሉ። በቃ በዝም ብሎ ቀን ፈታ ማለት ትችላላችሁ። ገብታችኋል እንጂ የሆነ ለመዝናናት እንትን አትበሉ። ብዙዎቻችሁ ማለት ነው ብዙዎቻችሁ ለመዝናናት ፕሮግራም አትያዙ። ዛሬ ላይ ተደሰቱ። ነገ እናንተ አልፎልኝ እዝናናለሁ ስትሉ ሞት ሊቀድማችሁ ይችላል። የምሬን ነው የምላችሁ። ከልኩ አያልፍም፣ አትጨነቁ። ምክንያቱም አንዳንድ ሰው አለ እየተራበ እየተጠማ ብር ያስቀምጣል። ለምን ነገ ሲያልፍልኝ እለብሳለሁ፣ እጠጣለሁ፣ በላለሁ፣ የአማረኝ ነገር አደርጋለሁ ነው ብሎ ሰው ያስባል ማለት ነው። ነገር ግን አታውቁም ማለት ወይ እንደዚህ እናንተ ሳትዝናኑ ይዛችሁት ያጠራቀማችሁትን ገንዘብ ከዛ ወይ ትታመማላችሁ ወይ ደግሞ ትሞታላችሁ። የለፋችሁበትን ገንዘብ አንድ ቀን እንኳን እንደዚህ እንደ ሰው ሳትበሉበት፣ ሳትጠጡበት፣ ሳትዘንጡበት ታልፋላችሁ ማለት ነው። ያ ማለት በአባካኝ ሆኑ በቃ ምናምን ነገር እያልኩኝ አይደለም። ግን ይሄ ቋጣሪ መሆንና ስስታ መሆንና ቆጣቢ መሆን ምንም አይገናኛኝም። ምንም ማለት ነው። ማለት ቆጣቢ ማለት አላግባብ የሆነ ወጪን ነው የሚያስቀምጠው። ስስታ ማለት ግን ሆዱ እየተራበ ግን የማይበላ የሚያስቀምጥ ይሄ ስስታም ይባላል ማለት ነው። እና የሆነ ነገር በጣም ከፈለጋችሁት ፍላጎታችሁን አሟሉ መጀመሪያ ማለት ነው። ማለት እዚህ ጋር ለምሳሌ ስደት የመጣችሁት ሊሆን ነገር ፍላጎታችሁ ልታሟሉ ነው፣ ለሌላ ለነፍስ አይደለም አይደል? ስለዚህ የሆነ ነገር ካማረኝና በጣም ከወደድኩት ያን ነገር ልገዛ እፈልጋለሁ፣ መግዛት አለብኝ እንጂ ይሄ ምናምን ነገር ብላችሁ ቁጭ አታድርጉት። ለምን መሰላችሁ? ራሳችሁን ማስደሰት አለባችሁ። ውስጣችሁ ያን ነገር በጣም ከፈለገው ብታደርጉት ምንም ችግር የለውም፣ ብትገዙት ማለት ነው። ገብታችኋል? ስለዚህ መዝናናትን በጊዜ ነው፣ መብላት መጠጣት እሱ እንዳለ ሆኖ ግን አላለ መልበስ፣ መብላት፣ መጠጣት፣ ያማራችሁ ነገር ማድረግ በጊዜ ነው። ስለዚህ እንትን አትበሉ፣ በህይወታችሁ ጭምት አትሆኑ። ገብታችኋል? ፈታ በሉ፣ አትጨነቁ። በተለይ ጭንቀት፣ ሌላውን ተውት፣ ሌላውን ትታችሁት ጭንቀት። በነገራችን የሰው ልጅ ስለተጨነቀ ምንም ነገር የሚለውጠው ነገር የለም። ምንም ነገር ማለት ነው። ማሰብ ጥሩ ነው። የሰው ልጅ አላማ ሊኖረው ይችላል። አላማና ጭንቀት ግን ይሄ ጭንቀትና ማሰብ የተለያዩ ነገሮች ናቸው። ማሰብ ማንኛውም ሰው አላማ አለው። በቃ ይሄ ነገር ማድረግ እፈልጋለሁ ብሎ ያልማል። ከዛ አላማውን ደግሞ ግብ ለማድረስ የሚጠበቁበት ስራዎች አሉ። እሱን ይሰራል። እሱ በቃ መስራት ነው እንጂ አንድ ሰው በስራ ዜሮ ሆኖ ምንም ሳይንቀሳቀስ ከተቀመጠበት ወንበር ሳይነሳ ግን በቃ ይሄ ቢኖርኝ ይሄን ማድረግ ነበረብኝ ይሄን የለኝም ምናምን ብለን ጭንቀት ውስጥ ልንገባ አይገባም ማለት ነው። የሰው ልጅ ከሰራ ይለወጣል። የሆነ ነገር ካለው ፈለገበት ደረጃ ላይ መድረስ ይችላል። የማይችልበት ምንም ነገር የለም። ግን በምኞት አይደለም። ስራ ለውጥ የሚመጣው በስራ ነው፣ በመስራት በመፍጋት ሁሌ ትዕግስተኛ ሆኖ ያለውን ቻሌንጅ በማለፍ ነው እንጂ ዝም ብዬ